ለምሳሌ አንድ ፕሮቴስታንት ቸርች ውስጥ ሆኖ ትምህርት ተማረና ምናለን አይ ጥምቀት ለድነት ነው ብሎ እዛው ፕሮቴስታንት ቸርች ውስጥ ቢጠመቅ ይድናል? አይድንም። ባይዘው አይድንም። ኦኬ። እስቲ ከዚህ ጋር በተገናኘ አንድ ሁለት አባቶችን ሐሳብ ላንሳላችሁ። አንድ ሁለት እንደው ከራሳችን እያወራ እንዳይመስል አንድ ሁለት አባቶችን ሐሳብ ላንሳላችሁ። በመጀመሪያ ደረጃ ማነሳላችሁ ሲፕሪያን ኦፍ ካርቴጅ ይባላል። ሲፕሪያን ኦፍ ካርቴጅን ያው ብዙዎቻችሁ ወይ በአማርኛው ቅዱስ ቆጵሪያኖስ ተብሎ ሲጠራ ነው ብዙዎቻችሁ የምታውቁት። ኦኬ። ሲፕሪያን ኦፍ ካርቴጅ ይባላል ወይ ደግሞ ሴንት ሲፕሪያን ይባላል። ቅዱስ ቆጵሪያኖስ እንግዲህ በጥንቷ ቤተክርስቲያን ውስጥ 3 ሴንቸሪ ላይ የነበረ አባት ነው። 3ኛ ክፍለ ዘመን ላይ የነበረ አባት ነው እና ኤፒስትል 74 ላይ ኦኬ ኤፒስትል 74 ቁጥር 16 ላይ እንደሚል ሐሳብ ያነሳል። በደንብ ስሙ። ኤፒስትል 74 ወይ ደግሞ 74ኛ መልእክቱ ቁጥር 16 ላይ እንደዚህ ብሎ ያነሳል። እንግሊዘኛውን እያነበብኩላችሁ ከዛ በኋላ ተረጉምላችኋለሁ። አዞሬ ላሳያችሁ ነበር። በቃ ላንብብላችሁ ምን እንደሚል እናንተ ስሙ። እንግሊዘኛውን እያነበብኩላችሁ ነገር ባይን ይገባል ስለሚባል እያነበብኩላችሁ ሐሳቡን ተረጉምላችሁ። ለማንኛውም ሴንት ሲፕሪያን ወይ ደግሞ ቅዱስ ቆጵሪያኖስ 3ኛ ክፍለ ዘመን ላይ የነበረ አባት ነው ማለት ያው እንደምታውቁት በአንዲቷ ቤተክርስቲያን ውስጥ የነበረ አባት ማለት ነው እና ኤፒስትል 74 ላይ ወይ ደግሞ 74ኛ መልእክቱ ቁጥር 16 ላይ እንደዚህ ብሎ ይናገራል። ኦኬ። በዛ ጊዜ አንድ ምንፍቅና ያነሳ ግለሰብ ነበርና እንደዚህ ይላል but what is the greatness of his error ይላል። ኦኬ። ስህተቱ ምን ያህል ትልቅ እንደሆነ እሺ ኦኬ እንዲህ ይላል ኤፒስትል 74 ላይ ኤፒስትል 74 ቁጥር 16 ላይ እንዲህ ብሎ ይናገራል but what is the greatness of his error ኦኬ and what the depth of his blindness ስህተቱ ምን ያህል ታላቅ እንደሆነ ተመልከቱ፣ ምን ያህል መታወር እንደሆነ ምን ያህል እንደታወረ ተመልከቱ እያለ ነው ሲፕሪያን ቅዱስ ቆጵሪያኖስ who says that remission of sins can be granted in the synagogues of heretics አያችሁ ምን አለ who says that እንደዚህ የሚሉ ሰዎች ምን ያህል የታወሩ ናቸው፣ ምን ያህል ስህተት ውስጥ ያሉ ሰዎች ናቸው። ምን የሚሉ ሰዎች who says that remission of sins can be granted in the synagogue of heretics የኃጢአት ስርየት በመናፍቃኖች ህብረት ውስጥ ይገኛል ብሎ የሚያስተምሩና የሚናገሩ ሰዎች ምን ያህል ስህተት ውስጥ ያሉ ሰዎች ናቸው ይላል። አያችሁ ምን ያህል ስህተት ውስጥ ያሉ ሰዎች ናቸው፣ ምን ያህል የታወሩ ሰዎች ናቸው። ምን የኃጢአት ስርየት በመናፍቃን ህብረት ውስጥ ይገኛል ብለው የሚያስቡ ሰዎች። ከዛ ቀጠል አድርጎ እንደዚህ ይላል። በደንብ አስተውሉ። በጣም የሚገርም ብዙ ሐሳቦችን እዚህ ጋር ከፍር ስለሚያደርግ ማለት ነው። ኦኬ and does not synagogue of heretics ካለ በኋላ and does not abide on the foundation of the one church which was once based by Christ upon the rock ኦኬ ማለትም ጌታችን ኢየሱስ ክርስቶስ ብሎ እዚህ ጋር ማቴዎስ ወንጌል ምዕራፍ 16 ነው ያነሳል በኋላ ላይ ኦኬ ጌታችን ኢየሱስ ክርስቶስ ከመሰረታት ቤተክርስቲያን ውጪ የኃጢአት ስርየት ይገኛል ወይ ደግሞ በመናፍቃን ህብረት ውስጥ በመናፍቃን ማህበር ውስጥ የኃጢአት ስርየት ይገኛል ብሎ ማሰብ እንዴት ያለ ሞኝነት ነው ይላል። ኦኬ which was once based by Christ upon the rock ካለ በኋላ may be perceived from this that Christ said to Peter alone ጌታችን ኢየሱስ ለጴጥሮስ አለው። ኦኬ ማቴዎስ ወንጌል ምዕራፍ 16ን ይጠቅሳል። በምድር ያሰራችሁት ሁሉ በሰማይ የታሰረ ይሆናል፣ በምድር የፈታችሁት ሁሉ በሰማይ የተፈታ ይሆናል ብሎ ጌታችን ለጴጥሮስ ነው የተናገረው። and again in the gospel በወንጌላትም እንዲህ ብሎ ተናግሯል። ጌታችን ኢየሱስ when Christ breathed on the apostles alone የዮሐንስ ወንጌል ምዕራፍ 20 ላይ የምታስታውሱ ከሆነ ጌታችን ኢየሱስ ክርስቶስ እፍ አለባቸውና መንፈስ ቅዱስን ተቀበሉ አላቸው። receive the holy ghost okay whosoever sins you remit they are remitted unto them and whosoever sins you retain they are retained ይላል። የዮሐንስ ወንጌል ምዕራፍ 20 ላይ የምታስታውሱ ከሆነ ኃጢአቱን የያዛችሁበት ሰው ኃጢአቱ ይያዝበታል፣ ኃጢአቱን ይቅር ያላችሁለት ሰው ደግሞ ኃጢአቱ ይቅር ይባልለታል። ምን እያለ ነው? እስካሁን ባለው ሐሳብ ለቤተክርስቲያን ይሄ አውቶሪቲ የተሰጠው በጴጥሮስ በኩል ለማን የተሰጠው? ለቤተክርስቲያን የተሰጠው። ከዛ እንደዚህ ይላል therefore the power of remitting sins was given to the apostles በጊዜው ለማን ነው? ለሐዋርያት ተሰጣቸው። ምን ኃጢአትን ይቅር የማለት ስልጣን ለማን ተሰጣቸው? ለሐዋርያት ተሰጣቸው። ድብዝዝ ያለባችሁ ሰዎች ድምጹን ስሙ። እንግዲህ was given to the apostles ለሐዋርያት ተሰጣቸው ኃጢአትን ይቅር የማለት and to the churches which they
ሴንት ባይ ክራይስት ኢስታብሊሽድ አያችሁ ለሐዋርያት የኃጢአት ስርየትን ኃጢአትን ይቅር የማለት ስልጣን ተሰጣቸው ይልና በክርስቶስ ኢየሱስ ተልከው ደግሞ እነርሱ ሄደው ለመሰረቷቸው ቤተክርስቲያኖች የኃጢአት ስርየት ወይ ደግሞ ኃጢአትን ይቅር የማለትን ስልጣን ተሰጣቸው ማለት ሐዋርያት ለምሳሌ ወንጌል ለመስበክ ብዙ ሀገር ላይ ተጓጉዘዋል። እየሄዱ በሚሄዱበት ቦታ ሁሉ ቤተክርስቲያንን ኢስታብሊሽ ያደርጉ ነበር፣ ቤተክርስቲያንን ይመሰርቱ ነበር። ስለዚህ ለነሱም የኃጢአት ስርየት ወይ ኃጢአትን ይቅር የማለት ስልጣን ተሰጣቸው። አስተውሉ። and to the bishop who succeeded to them by vicarious ordination ቢንጎ በጣም መሰረታዊ ነገር እዚህ ጋር ነው የሚናገር። ሐዋርያት ሄደው ለመሰረቷቸው አብያተ ክርስቲያናት ስልጣን ተሰጣቸው ኃጢአትን ይቅር ማለት and to the bishops ለጳጳሳቱ የትኞቹ ጳጳሳት who succeeded to them ከነርሱ ቀጥሎ ለመጡት ጳጳሳት ደግሞ በምን በትክክለኛው ኦርዲኔሽን ወይ ደግሞ በእነርሱ ተሹመው በትክክለኛው ስልጣን ክህነት ለነሱ ኃጢአትን ይቅር ማለት ስልጣን ተሰጣቸው። ከዛ but the enemies of the one Catholic church ወይ ደግሞ የአንዲቷ ቤተክርስቲያን ካቶሊክ ተብሎ ከዚህ በፊትም ነግሬያቸዋለሁ። እንደዚህ አባቶች ጽሑፍ ላይ ካቶሊክ ወይ ደግሞ ካታሆሊክ የሚል ጽሑፍ ስትመለከቱ ኩላዊት ማለት ወይም ደግሞ ዓለም አቀፋዊት ማለት ነው። እሺ ካቶሊክ ተብሎ ሲጻፍ ዓለም አቀፋዊት ማለት ነው እንጂ ዛሬ ስላለችው ስለ ሮም ቤተክርስቲያን አይደለም እየተወራ ያለው። ካታሆሊክ ማለት ኩላዊት ግን የአንዲቷ ቤተክርስቲያን ጠላቶች in which we are okay የአንዲቷ ቤተክርስቲያን ጠላቶች and the adversaries of us who have succeeded the apostles asserting for themselves in opposition to us unlawful priesthoods ልክ ያልሆነ ስልጣነ ክህነትን ለራሳቸው ይዘዋል and setting up profane altars በቃ የረከሰ መሰዊያ ኦኬ ትክክል ያልሆነ መሰዊያ አላቸው ለራሳቸው ትክክለኛ ያልሆነ ክህነት ነው ያላቸው። what else are they than ኮራ ምናምን በጊዜው እንግዲህ እንደዚህ አይነት እንትኖች ናቸው ይሄ በዊኬድነስ በተለያየ እንትን ውስጥና ምንም የሚል ሐሳብ ነው እዚህ ክፍል ውስጥ እየተናገረ ያለው ባጭሩ ሲፕሪያን ኦፍ ካርቴጅ ወይ ደግሞ ቅዱስ ቆጵርያኖስ እንዴ የኃጢአት ስርየት የሚሰጠው ለሐዋርያት ኃጢአትን ይቅር የማለት ስልጣን ተሰጥቷል። ያ ኃጢአትን ይቅር የማለት ስልጣን ደግሞ ለሐዋርያት ብቻ አይደለም የተሰጠው። ኦኬ ኃጢአትን ይቅር የማለት ስልጣን ለሐዋርያት ብቻ አይደለም የተሰጠው። ቅድም እንዳልኳችሁ እነሱ ኢስታብሊሽ ላደረጉት ቸርችም ጭምር ነው። ሐዋርያት ሄደው ቤተክርስቲያንን ይገነባሉ። እነሱ ኢስታብሊሽ ላደረጉት ቸርች ሲባል ደግሞ እዛ አብያተ ክርስቲያናት ውስጥ ሐዋርያት ቤተክርስቲያንን ሲመሰርቱ እየሄዱ ሲያስፋፉ ለሚያስፋፉት አብያተ ክርስቲያናት ምን ይሾማሉ? ጳጳሳት፣ ቢሾፖች ይሾማሉ። እነዚህ ቢሾፖች ደግሞ ምንድነው who succeeded to them ስለዚህ ጳጳሳቱ ራሱ ምን መሆን አለባቸው? በቀበብሎች ውስጥ መሆን አለባቸው ግዴታ። አሁን እዚህ ጋር የምትሰሙ ፕሮቴስታንት ከቤተክርስቲያን ውጭ ያላችሁ ሰዎች የትኛውም ህብረት ውስጥ ነው ከቤተክርስቲያን ውጪ ከእውነተኛ ከጌታ ቤተክርስቲያን ውጭ ያላችሁ ሰዎች እስቲ መነሻችሁን መርምሩ። ለምሳሌ ፕሮቴስታንቲዝም 16ኛ ክፍለ ዘመን ላይ ነው የተነሳው። ኦኬ ማን ይሾመው? ለምሳሌ ሪፎርሜሽን እንቅስቃሴውን ፕሮቴስታንቲዝም ሲጀምር የትኛው ቫሊድ የሆነ ሐዋርያዊ ቅብብሎሽ ያለው ጳጳስ ነው የሾማችሁ? ማንም አልሾማችሁ። ማይዘው ማንም አልሾማችሁ። ስለዚህ ቫሊድ የሆነ አፖስቶሊክ ሰክሰሽን ወይ ደግሞ ትክክለኛ በሆነ ኦርዲኔሽን የተሾሙ ጳጳሳት የሉም ማለት በዚህ በቅብብሎሽ ውስጥ የመጡ የሉም ማለት ምን ማለት ነው? እዛ ውስጥ የምትጠመቀው ጥምቀትም ሆነ የጌታ ስጋና ደምም ሆነ እንግዲህ ይቅር ተብሏል የኃጢአት ስርየትን በሉት በሙሉ ምንድነው ማለት ነው? ኢንቫሊድ ነው። ተቀባይነት የሌለው ነው። በማን ትምህርት መሰረት? ይኸው ቅዱስ ቆጵርያኖስ 3ኛ ክፍለ ዘመን ላይ ባለ አባት መሰዊያ ያለን ትላላችሁ። ለምሳሌ ሉትራኖች መሰዊያ ያላችሁ አይደል? ፕሮፌን የሆነ አልተር ነው ያላችሁ። መሰዊያችሁ ትክክለኛ መሰዊያ አይደለም፣ እውነተኛ መሰዊያ አይደለም። ለምን? ቅብብሎሹ ስልጣነ ክህነቱ ራሱ ቫሊድ የሆነ ስልጣነ ክህነት ስላልሆነ። አያችሁ፣ ቫሊድ የሆነ ስልጣነ ክህነት ስላልሆነ። ስለዚህ ያላችሁበትን ህብረት መመርመር ያስፈልጋል። ወንድሞችና እህቶች እንደ ቀለሜ እንደዛ ለበለ ወንድሞችና እህቶች ያላችሁበትን ህብረት መመርመር ያስፈልጋል። እኔ ያለሁበት ህብረት ወደ ኋላ ተመልሼ እነ ቅዱስ ጴጥሮስ ጋር መድረስ እችላለሁ ወይ ብሎ ሰው መጠየቅ መቻል አለበት። እኔ ያለሁበት ህብረት እኔ ያለሁበት የቤተክርስቲያን አስተዳዳሪዎች ወይ ደግሞ ከላይ ያሉ የቤተክርስቲያን አስተዳዳሪዎች ቅብብሎሻቸውን ወደ ኋላ ወደ ሐዋርያት ዘመን መውሰድ ይችላሉ ወይ? ካልወሰዱ የሆነ ዘመን ብቅ ያሉ ከሆኑ በቃ
ሰዎች የመሰረቱት ህብረት ነው። ሰዎች በመሰረቱት ህብረት ውስጥ ደግሞ እውነተኛ የሆነ የጌታ ሚስጥር ሊፈጸም አይችልም። ጌታችን ኢየሱስ ክርስቶስ በመሰረተው ኦኬ ሐዋርያት ባስቀጠሏት ቤተክርስቲያን ውስጥ ነው እውነተኛ የሆነ ሚስጥራት ሊፈጸሙ የሚችሉት። ለዛ ነው ከቤተክርስቲያን ውጪ ያለ ጥምቀት ምንድነው? ሻወር ነው የምንለው። ለዛ ነው ሻወር ነው፣ ከሻወር አይለይም። ለምን ሪሚሽን ኦፍ ሲንስ እንደተባለው ለሐዋርያት ኢስታብሊሽ ላደረጓት ቤተክርስቲያናት ከዛ ከሐዋርያት በኋላ ደግሞ ቫሊድ በሆነ ኦርዲኔሽን እነሱን ሰክሲድ ያደረጉ ቢሾፖች በእነሱ በኩል ነው ቫሊድ የሆነ የኃጢአት ስርየት የሚሰጠው። ስለዚህ ይህንን መጠየቅ አለበት ሰው። ኦኬ ለዚህ ይሄው ራሱ አባት ነው ባይዘው ከዚህ በፊት ተማምረን የለ ይሄው ራሱ አባት ነው there is no salvation outside the church ብሎ ያስተማረው። ከቤተ ክርስቲያን ውጪ ድህነት የለም። there is no salvation outside the church። ለምን እንኳን ቅዱስ ቆጵርያኖስ ስላለው አይደለም ጳውሎስ ምን ብሏል? አንደኛው ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ እኮ ብሏል አይደል? የእግዚአብሔር ቤተክርስቲያን ምን ይለዋል? የእውነት አምድና መሰረት ይላታል። ቤተክርስቲያን የእውነት አምድና መሰረት ፒላር ኦፍ ትሩዝ ይላታል። ከዚህ ጋር በተገናኘ ደግሞ ቅዱስ ኢሬኒዮስ ምን እንደሚል ያሳያችሁ። ኦኬ አጌንስት ሄረሲስ ቅዱስ ኢሬኒዮስ እንደምታውቁት እንግዲህ በጣም ብዙ ጊዜ ላይ ስንማማር የነበራችሁ ቅዱስ ኢሬኒዮስ ወይ ደግሞ ሴንት ኢራኒየስ አጌንስት ሄረሲስ ቡክ 3 ቻፕተር 4 ላይ አጌንስት ሄረሲስ ቡክ 3 ቻፕተር 4 ቁጥር 1 እና 3 ላይ ይህን ሐሳብ ያነሳል። ቁጥር 1 ላይ እንደዚህ ብሎ ይናገራል። ያው ቅዱስ ኢሬኒዮስ እንደምታውቁት የቅዱስ ፖሊካርፕ ደቀ መዝሙር ነው። ኦኬ ቅዱስ ፖሊካርፕ ያስተማረውን ትምህርት በቃል የሰማ ታላቅ የቤተክርስቲያን አባት ነው። ሊዮን አካባቢ የነበረ ቤተክርስቲያን ቢሾፕ ነበር እንደምታውቁትና ያው ቅዱስ ፖሊካርፕ ደግሞ እንደምታውቁት የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ነው። ስለዚህ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር የሱ ተማሪ እንደማለት ነው። ኦኬ ለሐዋርያቱ ቅርብ የነበረ አባት ነው እና እንዲህ ብሎ ይናገራል። አጌንስት ሄረሲስ ቡክ 3 ቻፕተር 4 1 እና 3 ላይ እንዲህ ብሎ ይናገራል። since therefore we have such proofs it is not necessary to seek the truth among others which it is easy to obtain from the church። እንዲህ እውነትን ለምን ሌላ ቦታ እንፈልጋለን ይላል ቅዱስ ኢሬኒዮስ። ኦኬ ሌሎች ህብረቶች ጋር ሌሎች ሰዎች ጋር እውነትን ለምን እንፈልጋለን? ትሩዝን ለምን ሌላ ቦታ እንፈልጋለን ይላል። which it is easy to obtain from the church። እንዲህ ከቤተክርስቲያን በቀላሉ እውነትን ማግኘት እየቻለን ትሩዝን ማግኘት ይቻላል፣ ሌላ ቦታ ለምን እንቃርማለን ይላል። since አስተውሉ ስለ ቤተክርስቲያን ሲናገር since the apostles like a rich man depositing his money in a bank lodged in her hands most copiously all things pertaining to the truth። ሐዋርያት እንደ አንድ ባለጸጋ ሰው ያለውን ገንዘብ ባንክ ውስጥ ወር የሆነ ማከማቻ ቦታ ውስጥ እንደሚያስገባ ሐዋርያት ደግሞ አንተስ ምን አድርገው ነው? ይቅርታ ጋዴ 8 ሰው አድርጌው ይቅርታ ይቀጥል። አንዴሽ እንደ ቀደሙ ቢሆን ይሻል ነበር መሰለኛ ወይስ ይታያል? እሺ ኤኒዌይስ ማለ እንተነ እና አንድ ባለጸጋ ሰው ኦኬ አንድ ባለጸጋ ሰው ሀብቱን ንብረቱን ገንዘቡን ባንክ ውስጥ ወር የሆነ ማከማቻ ቦታ ውስጥ እንደሚያስቀምጥ ሐዋርያት ምን አደረጉ ይላል? ኦኬ ሐዋርያት ምን አደረጉ ይላል? lodge in her hands most copiously all things pertaining to the truth። ኦኬ ከእውነት ጋር የተገናኙ ነገሮችን በሙሉ ማን ጋር አስቀመጡ ይላል? አንድ ባለጸጋ ባንክ ውስጥ ብሩ እንደሚያስቀምጡ በቤተ ክርስቲያን ውስጥ አስቀመጡ። በቤተ ክርስቲያን ውስጥ እሺ so that every man whosoever will can draw from her the water of life። አይገርም? ይሄን አገላለጽ ተመልከቱ። ማንም የፈለገ ሰው ሐዋርያት ከእውነት ጋር የተገናኙ ነገሮችን በሙሉ ቤተክርስቲያን ውስጥ አስቀመጡ። አንድ ባለጸጋ የሆነ ግምጃ ቤት ውስጥ እንደሚያስቀምጠው ቤተክርስቲያን የእውነት ግምጃ ቤት ትባላለች። ይኸው ቅዱስ ኢሬኒዮስም እንደዛ ይላታል። ማንም የፈለገ ሰው so that every man whosoever will can draw from her the water of life የህይወት ውሃን ከርሷ እንዲጠጣ የህይወት ውሃን ከርሷ እንዲወስድ ሐዋርያት እንደዚህ ያደረጉ ይላል። አያችሁ የህይወት ምንጭ ቤተክርስቲያን። ለምን ክርስቶስን በመልአት የምናገኘው በቤተክርስቲያን ውስጥ ነው። ሚስጥራቱን በመልአት የምናገኘው ቤተክርስቲያን ውስጥ ነው።
ጌታችን ኢየሱስ ክርስቶስ ያስተማረውን የህይወት ትምህርት የምናገኘው ምን ውስጥ ነው? ቤተ ክርስቲያን ውስጥ ነው። እንዲህ ይላል for she is ቤተክርስቲያን ምን ይላታል ቅዱስ ኢሬኔዎስ? she is the entrance to life ወደ ህይወት መግቢያ በር ናት። አሁን አንዳንድ ሰው እንዲህ ሲባል እንዴ ጭራሽ ቤተክርስቲያን እንደዛ አላችኋት እንዴ? እውነትም መንገድም ህይወትም እኔ ነኝ በሩ እኔ ነኝ ብሏል ጌታችን ኢየሱስ። አዎ ጌታችን ኢየሱስ በሩ እኔ ነኝ ብሏል። ቤተክርስቲያን ስንል እኮ የክርስቶስ ስጋ እያለ ነው፣ ቦዲው እያለ ነው። ጌታችን ኢየሱስ ክርስቶስ ያንን ለሐዋርያት የሰጣቸውን እውነት ያንን እውነት አኩሙሌትድ ሆኖ የምናገኘው ቸርች ውስጥ ነው። ጌታችን ኢየሱስ የቤተክርስቲያን ራስ ነው። ስለዚህ ቅዱስ ኢሬኔዎስ ምን አላት? she is the entrance to life ወደ ህይወት የምትወስድ መንገድ ናት፣ መግቢያ ናት። ወደ ህይወት የምትወስድ መግቢያ ማ ቸርች። all others are በደንብ ስሙ። all others are thieves and robbers ሌሎቹ በሙሉ ምንድናቸው? ሌቦችና ቀማኞች ናቸው። ከቤተክርስቲያን ውጭ ያሉ በሙሉ ምንድናቸው? ሌቦችና ቀማኞች ናቸው። ሌቦች on this account are we bound to avoid them በዚህ ምክንያት አቮይድ እናረጋቸዋለን። ስለዚህ ከሐዋርያት በኋላ የመጡትን ኦኬ ከሐዋርያት ዘመን ጀምሮ በተከክለኛ ሐዋርያ ቅብብሎች ውስጥ ያለፉትን ብቻ ነው እንጂ ከነዛ ውጭ ያሉትን የሆነ ሰዓት ላይ በሰዎች ብቅ የሚሉትን በሙሉ ቅዱስ ኢሬኔዎስ ምን ይለናል? we will avoid them we are bound to avoid them በቃ አቮይድ ልናረጋቸው ይገባል ይላል። but to make choice of the things pertaining to the church with the utmost diligence and to lay hold of the tradition of the truth okay for how stands the case ይላል። በደንብ አስተውሉ። suppose there arise a dispute relative to some important question among us ለምሳሌ በእኛ መካከል የሆነ የሚያከራክር ጥያቄ ተነሳና የሚያከራክር ጥያቄ ለምሳሌ ተነሳ ይላል ቅዱስ ኢሬኔዎስ ከመጽሐፍ ቅዱስ ወይ ደግሞ የሃይማኖት ትምህርት ላይ የሚያከራክር ነገር ተነሳ ይላል ቅዱስ ኢሬኔዎስ እንዴት እንፍታው ነው ያላለው? should we not have recourse to the most ancient churches with which the apostles held constant intercourse ጥንታውያን አብያተ ክርስቲያናትን ቼክ ማድረግ የለብንም ወይ? ሐዋርያት ቃል በቃል ያነጋገሯቸውን ሐዋርያት ቃል በቃል ያስተማሯቸውን ጥንታውያን አብያተ ክርስቲያናትን ከነርሱ ቼክ ማድረግ የለብንም ወይ ይላል። and learn from them what is certain and clear in regard to the present question ግልጽ የሆነውን ነገር ትክክለኛ የሆነውን ትምህርት ከነሱ መማር የለብንም ወይ? የሚያከራክር የሚያጨቃጭቅ ነገር በእኛ አሁን እንግዲህ ይሄ አባት እንደዚህ ብሎ የሚናገረው ጋይስ ኢማጂን 200 ምናምን ሰከንድ ሴንቸሪ ላይ ያለ አባት ነው ቅዱስ ኢሬኔዎስ። ከሐዋርያት በኋላ ኦልሞስት ከ100 ዓመት በኋላ የነበረ አባት ነው። ኦኬ ከ100 ዓመት በኋላ ሆኖ ራሱ ምን ይላል? የሆነ የሚያከራክር ነገር በእኛ መሃል ቢነሳ ሐዋርያት ቃል በቃል ጥንታውያን ከሐዋርያት ዘመን ጀምሮ የነበሩትን ሐዋርያት ቃል በቃል ሄደው የሰበኩባቸውን አብያተ ክርስቲያናትን መጠየቅ የለብንም ወይ? ትክክለኛው ትምህርት ምንድነው ብለን መመርመር የለብንም ወይ ብሎ ጥያቄ ምልክት ይላል። አያችሁ? ስለዚህ አሁን ያላችሁ ሰዎች የምታምኑት እምነት የቅዱስ ኢሬኔዎስ ኦኬ ጥንታውያን አብያተ ክርስቲያናትን ቼክ ማድረግ አለብን እያለ እየተናገረ ነው። ስለዚህ የምታምኑት እምነት ዛሬ ልክ ነው ወይስ አይደለም? ምንድነው የምታምኑት እምነት? ትክክለኛ ነው ወይ? ሐዋርያት ያስተማሩት ትምህርት ነው ወይ? ከሐዋርያት እምነት ጋር አንድ ነው ወይ የሚለው ነገር በምንድነው የምትመዝኑት ከተባለ ጥንታውያን አብያተ ክርስቲያናትን ጠይቁ እያላችሁ ነው ቅዱስ ኢሬኔዎስ። ስለዚህ ወደ ኋላ ተመልሰን የጥንቷን ቤተክርስቲያን እምነቷ ምን ነበር የሚለው እናያለን። እነዚህ አባቶች ምን ያምኑ ነበር የሚለው ማለት ነው። ኦኬ for how should it be if the apostles themselves had not left us writings እንዴ ሐዋርያት በጽሁፍ ያስቀምጡልንስ ኖሮ ብሎ ይጠይቃል። ሐዋርያት በጽሁፍ ያስቀምጡልንስ ኖሮ ኦኬ would it not be necessary in that case to follow the course of the tradition which they handed down to those to whom they did commit the churches ይገርም እኮ ሐዋርያት በጽሁፍ ያስቀምጡ የሚያከራክር ነገር ቢነሳ ጥንታውያን ቤተክርስቲያናትን ቼክ እናደርጋለን አለ ቅዱስ ኢሬኔዎስ። በጽሁፍ ያስቀምጡልንስ ኖሮ ሐዋርያት ወንጌላቱ ባይቀመጡ መልእክታቱ ባይቀመጡስ okay would it not be necessary in that case to follow the course of the tradition ቅዱስ ትውፊት መከተል የለብንም ወይ which they handed down to those to whom they did commit the churches አብያተ ክርስቲያናትን ቅድም እንዳልኳችሁ እየሄዱ ቅዱሳን ሐዋርያት ቤተክርስቲያን ቸርችን በሚያስፋፉበት ሰዓት ላይ ቸርችን ኢስታብሊሽ ያደርጉና ምን ያደርጉ ነበር እንዳልኳችሁ ቢሾፖች ይሾሙ ነበር። ስለዚህ ቅዱስ ኢሬኔዎስ ምን አለ? በጽሁፍ ራሱ had not left us writings በጽሁፍ ራሱ ወንጌላቱን መልእክታቱን ባያስቀምጡልን ትራዲሽኑን ቼክ ማድረግ አለብን። ምን የሚለውን ትራዲሽን? ሐዋርያት ሄደው ኢስታብሊሽ ያደርጓቸውን ቸርቾች ትራዲሽን
ትራዲሽን። ኦኬ። ስለዚህ አባቶች እንደዚህ ነው እምነታቸው። አሁን የነዚህን አባቶች እምነት እዚህ ጋር ቁጥር 3 ላይ አጌንስት ሄረሲስ ቡክ 3 ላይ ሴንት ኢራኒየስ ቅዱስ ኢሬኒዮስ እንዲህ ብሎ ይናገራል። እዛው ቁጥር 3 ላይ for prior to Valentinus those who follow Valentinus had no existence. ኦኬ ቫለንቲነስ የሚባለው መናፍቅ ከመምጣቱ በፊት ቫለንቲነስን የሚከተሉ ሰዎች በሙሉ አይታወቁም ነበር። ኤግዚስተንስ አልነበራቸው። ለምን? እሱ ሲመጣ ነው ከምንፍቅናው ጋር አብረው የመጡት። ምን ማለት መሰላችሁ? በዚህ ዘመን ከዛ እዚህ ጋር እንደዚህ nor did those from Marcion ኦኬ exist before Marcion ወይ ማርሲዮንን ደግሞ ማርሲዮን የሚባለው መናፍቅም ደግሞ የሚከተሉ ሰዎች ከእርሱ ምንፍቅና በፊት አልነበሩ። ኦኬ እንዲህ ይላል ባጭሩ ምን ይላል? nor in short had any of those malignant minded people whom I have above enumerated any being previous to the initiators and inventors of their perversity ይላል። ስለዚህ ምን ማለት ነው? ቫለንቲነስ ከመኖሩ በፊት ቫለንቲነስን የሚከተሉ ሰዎች ጭራሽ ህልውናቸው አልነበር፣ ማይታወቁም ነበር። ማርሲዮንን የማርሲዮን ምንፍቅና ከመምጣቱ በፊት ማርሲዮንን የሚከተሉ ሰዎች አይታወቁም ነበር፣ ኤግዚስተንስ አልነበራቸው። ባጭሩ ምን ማለት ነው ይላል ቅዱስ ኢሬኒዮስ ሲናገር ምንፍቅናውን ከጀመሩ ሰዎች ምንፍቅናውን ማስተማር ከጀመሩ ሰዎች ቀድመው እነዛ መናፍቃን ኦር ደግሞ የነሱ ተከታዮች አልነበሩ። ምን ማለት ነው? በዚህ ዘመን ሉተር ከመምጣቱ በፊት ሉተራኖች አይታወቁ። ይኸው ቅዱስ ኢሬኒዮስ እኮ ሊትራሊ እንደዛ ሉተር ከመምጣቱ በፊት ሉተር እነዚህ ትምህርቶችን ምንፍቅናውን ከማስተማሩ በፊት ሉተራኖች አይታወቁ። ጆን ካልቪን ከመምጣቱ በፊት ካልቪኒስቶች አይታወቁም ስል እንደው በህልውና ደረጃ ሰው ናቸው አይደሉም ሳይሆን ፖይንቱ እምነታቸው አይታወቅም ማለት ነው። ኦኬ ዋነስ ጴንጤቆስታል አሁን ለምሳሌ ኦንሊ ጂሰሶች ለምሳሌ እነሱ ኦኬ እምነታቸውን ከመጀመራቸው በፊት ተከታዮቻቸው አይታወቁም፣ እምነታቸው አይታወቅም። ጆቫ ዊትነሶች እምነታቸውን ከመጀመራቸው በፊት የጆቫ ዊትነስ ተከታዮቻቸው በቃ እምነታቸው አይታወቅም ነበር። ኦፍ ኮርስ ጆቫ ዊትነስ እንኳን ድጋሚ ተወልዶ ነገር ነው። ኦኬ ሰቨንዝ ዴይ አድቬንቲስት በሉት የሞርሞኖች ቸርች የትኛውም ቦታ ብትሄዱ ሚዛኑ እንደዚህ ነው የሚሆነው። አያችሁ። ስለዚህ ሚዛናችን ምን መሆን አለበት ነው ቅዱስ ኢሬኒዮስ ሐሳቡ። ሚዛናችን መሆን ያለበት ከሐዋርያት ዘመን ጀምሮ ትክክለኛ በሆነ ሐዋርያዊ ቅብብሎች የተሾሙ ጳጳሳት በዛ በኩል ነው እውነት ያለው፣ እውነትም በዛ ውስጥ ነው። ከሆነ ጊዜ በኋላ ብቅ የሚሉ ሰዎች አካላት በሙሉ ምንድናቸው ማለት ነው? የሰዎች ፈጠራ ናቸው። ኦኬ የሰዎች ፈጠራ ናቸው ብሎ እየተናገረ ነውና ይሄን ሐሳብ ለማንሳት ፈልጌ ነው። በእርግጥ ከሁለት ሰዓት በላይ ላይቭ ቆየን እኛም እናንተ ሰዎች ምናምን ነገር የምትጨምሩት ሐሳብ ካለ እዚህ ላይ ተሚም ዮባም አንተሽም እድሉን ሰጣችሁና ወደ ማገባደዱ የምንሄድ ይሆናል ማለት ነው። እግዚአብሔር ያክብርልኝ። ቃሎት ያሰማልን ጋዲ። ምናልባት የቅድሞ ሐሳብ ላይ ጥቂት ሐሳቦችን ባነሳ ደስ ይለኛል። ከዚህ ከቅዱሳን ክብር ጋር በተያያዘ ቅድም አንተ አንስተዋል። ከአውግስቡርግ ኮንፌሽን ላይ የተቀመጠ ነገር አለ ከሉተራን ሳይድ እና እሱ ላይ ራሱ እርስ በራሳቸው የሚቃረኑ ነገሮች አሉ። እሷን ላሳይ ጋዲ። ምናልባት ይቻላል። አፖሎጂው ላይ ነው ወይስ ኖርማሊ እንትኑ ላይ ነው? ኦክስፈርድ ኮንፌሽኑ ነው። እናንተ መጽሐፈ ስምምነቱ ላይ እናንሳና እዛ ላይ ያለውን ነገር እነሱ የሚያስቀምጡት ነገር አለ ከዚህ ከቅዱሳን ክብር ጋር በተያያዘ መጽሐፈ ስምምነት ላይ ባይዘዌ ከዚህ በፊት ኤርሚያስ ወንድማችን የሉተራን እንግዲህ እዚህ ያሉት ሉተራኖች ፕሮፋይል ቀይረው ይመጣሉና 3 ብቻዎች አደረጓቸው ብሎ ሲከሳቸው ነበር። ለምን መጽሐፉን ዞር ብሎ አይቶት አያውቅም። በቃሉ ብቻ በእምነት ብቻ በጸጋ ብቻ ነው የሚለው መጽሐፈ ስምምነት ላይ የተቀመጠው ማለት ነው። እና መጽሐፉን አይቶት ስለማያውቅ እነሱ አድርገው ሲመጡ በጣም ግራ ተጋብቶ ነበር እና በጣም ግራ ገብቶት እንደዚህ እኮ ቀየሩት እኮ እያለ ሲጮህባቸው ሲቆጣቸው ነበር። ያው ዞር ብሎ የራሱን ከሱ ቤተ እምነት ጋር አንድ ነን ከሚሉትንም ዞር ብሎ ስለማያይ ጭምር ማለት ነው። ግን እዚህኛው መጽሐፍ ላይ ቅድም የተነሳው ሐሳብ ላይ ገጽ 215 ላይ
አንድ የሚያቀርበው ነገር አለ። 16 እዚህኛው ላይ ገጽ 215 ላይ የቅዱሳን ክብር የሚል ታይትል አለ። አይ ቲንክ ቪዲዮ ለምን እንትን እንዳለ አላውቅም እንጂ እየታየ ከሆነ አላውቅም። ትንሽ ብለርድ ነው። አንብቡ፣ ቀጥል። ያ ብለርድ ስለሆነ እኔ ማንበብ እችላለሁ። የቅዱሳን ልመና የሚል እንትን አለ፣ ታይትል አላቸው። ያው ከሉተራን ሳይድ ወደ እነሱ አንጣራም ነው እንጂ እነሱ ግን ስለ ቤተክርስቲያን ይለምናሉ፣ ይጸልያሉ የሚለውን ነገር ያምናሉ። ክብር ለቅዱሳን ይገባል የሚለውን ያምናሉ። ኦኬ፣ ከአንዱ ክብር ደግሞ ማመስገን የሚለውን ነገር ይስማማሉ ማለት ነው። እዚህ ላይ ሲያስቀምጥ ምን ብሎ ያስቀምጠዋል? ቁጥር 4 ላይ የእምነት መግለጫችን ይላል። የእምነት መግለጫችን ለቅዱሳን ክብር መስጠት ይገባል፣ ምንድነው ይቀበላል ይላል። የእምነት መግለጫችን ለቅዱሳንን ክብር መስጠት ይቀበላል። ስለዚህ ቅዱሳንን ማመስገን ማክበር የሚቀበሉት ነገር እንደሆነ ያስቀምጣል ማለት ነው። ይህም ክብር 3 ነገሮች የያዘ ነው ይላል። የመጀመሪያው ምስጋና ነው። አንደኛው ምንድነው? ምስጋና ነው። ኦኬ፣ እነዚህን ቅዱሳንን ምን ልንላቸው ይገባል ይላል? ራሳቸውን ቅዱሳንን ልናመሰግናቸው ይገባል። ይሄ አንደኛው ራሳቸውን ቅዱሳን ልናመሰግናቸው ያስቀምጣል። ኦኬ፣ ከዛ ይወርድና ከዚህ ሌላ መላእክት እንደሚጸልዩልንም እንቀበላለን። መላእክት እንደሚጸልዩ እንቀበላለን ይላል። ይሄ የራሳቸው እንግዲህ መጽሐፈ ዝምነት ላይ የተቀመጠ ነው። መላእክቶች ምንድነው እንደሚጸልዩልን ኦኬ እንቀበላለን ብለው ያስቀምጣሉ። ምክንያቱም መልአኩ በዘካርያስ መጽሐፍ ቅዱስ ይጠቅሳል። መጽሐፍ ቅዱስ ባይብሊካል ነው ብሎ ያስቀምጣል። ዘካርያስ ምዕራፍ 1 12 ያስቀምጣል ማለት ነው። ሌላው ቅዱሳን በተመለከተ እነርሱ ሕያዋን ሳሉ ይላል። አሁን እዚህ ጋር ነው ችግሩ። ኦኬ ሕያዋን ሳሉ ይልና ለጠቅላላው ቤተክርስቲያን እንደጸለዩ ሁሉ በሰማይ ለቤተክርስቲያን በጥቅሉ ይጸልያሉ ብለን እንቀበላለን። ሕያዋን ሳሉ ስለሚጸልዩ ምንድነው በሰማይ የሆነው ደግሞ ምን ይላሉ ይላል? በጠቅላላው ይጸልያሉ እነርሱ ሕያዋን ሳሉ። ኦኬ አሁን ሙታን ናቸው ማለት ነው በአጭር አማርኛ። ሆኖም ግን ለጠቅላላው ይጸልያሉ ብሎ ያስቀምጣል። እርስ በራሱ ኮንትራዲክት ያደርጋል። ምክንያቱም እነዚህ የሚጸልዩት ምን ሙታን ሆነው ነው ለቤተክርስቲያን የሚጸልዩት? ኦኬ ሙታን ሆነው ነው ለጠቅላላው ለቤተክርስቲያን የሚጸልዩት? ይሄ ራሱ መልስ የሚሻው ነው ማለት ነው። ነገር ግን ምን ብለው ያስባሉ? እነርሱ ሕያዋን ሳሉ ለጠቅላላው ቤተክርስቲያን እንደጸለዩ ሁሉ በሰማይም ለቤተክርስቲያን በጥቅሉ ይጸልያሉ ብለን እንቀበላለን። ኦኬ የሆነ ሆኖ ሙታን ስለመጸለያቸው በሁለተኛ መቃብያን ምዕራፍ 15 14 መቃብያን ይጠቅሳሉ። ከተዘገበው ህልም በቀር በእግዚአብሔር ቃል ውስጥ ምስክርነቶች የሉም ብሎ ያስቀምጣል። አሁን ምንድነው ችግራቸው? ወደ ሙታን አንጸልይም የሚለውን ያስቀምጣሉ። ነገር ግን እነሱ ግን ለቤተ ክርስቲያን ይጸልያሉ ብለው ደግሞ እርስ በራሱ ኮንትራክት የሚያደርግ ሀሳብ ያስቀምጣሉ። ዞሮ ዞሮ ግን ከነዚህኞቹ በምን ይሻላሉ ማለት ነው? እነዚህ ቅዱሳን ስለ ቤተ ክርስቲያን ስለ ጠቅላላ ስለሆነችው ስለዚች ቤተ ክርስቲያን ይጸልያሉ፣ ይማልዳሉ ብለው ግን ያምናሉ። ለነዚህ ቅዱሳን ደግሞ ምስጋና ይገባል፣ ልናመሰግናቸው ይገባል፣ ክብር ይገባቸዋል ብለው ደግሞ ያምናሉ ማለት ነው። ይሄ አንደኛው ነው። ሌላው ግን በዚህ በጴንጤቆስጣል እና በሌሎቹ ደግሞ ማመስገን የለብንም። ለምሳሌ እኛ እናታችን ቅድስት ድንግል ማርያም ሆይ ላይክ መዝሙር ያለ አይደለ? እናመሰግንሻለን፣ ኦኬ የጸጋን የሞላብሽ እናመሰግንሻለን፣ ምስጋና ላንቺ ይሁን እያለን እንዘምራለን። ኦኬ ይሄንን ስንል ግን እንዴት ወደ ሙታን ትዘምራላችሁ? ኦኬ እንዴት ወደ ሙታን ትዘምራላችሁ? እናታችን ቅድስት አርሴማ ብለን ስንናገር እንዴት ወደ ሙታን ትዘምራላችሁ ይላሉ። ዩዋይ እናመሰግናለን ብሮስኪ፣ እግዜር ያክብርልን። ፓፓ በጣም ጥሩ ሀሳብ ነው ያነሳው። እናመሰግናለን። ጌታ ያክብርልን። እሺ ተሜ ኦራንትሽ የምትሉት ነገር አለ? ከሌለ ደግሞ ወደ